ራሱን ህይወት ያዘም ሲጀመር በቀል ቢፈልግ ኖሮ እንዲህ አይደለም። በቀል የራሱን ህይወት ልኖር ማለት አይደለም። በቀል ብዙ ነገር አድርገውታል አይደል? በቃ ቡዝዬ የኔ የውስጤ ነው የተናገረችው። ሀቂቃ ጀግና ነች፣ ትለያለች። እውነቴ ነው የምልሽ ሀቂቃ። አዎ ቢከብድም ነገራቶቹ ቢወሳሰቡም ማለት ነው። እኔ ኤፍሬም ሄዶ ሜሪ ማናት ሄርሜላ ጋር ሄዶ ቀለበቱን አምጪ ማለት የለበትም። ምክንያቱም አብርሃም ኑሮዬ ኑሩንበት፣ ህይወቴ ኑሩንበት፣ የራሴ ምርጫ አሳውቅ ያለው ስለዚህ ማንም ምንም አይመለከተውም ብሎ ነው በሰው ፊት በሚዲያ ፊት በሚሊዮኖች በሚቆጠሩ ፊት ነው ቀለበቱ ያሰራላት አይደለ? ያ ኦልሬዲ ማለት ነው የሚመለከተው አብርሃም ነው እንጂ ሄርሜላ አይደለም። እዚህ ጋር ከይቅርታ ጋር እና እናንተስ ምን ትላላችሁ? ቆይ ማናት ብዙ ትክክል ነው የተናገረች። ምንም ነገር ተስተት የለባትም። ለምን በቃ ህይወቴ ልኑር፣ ህይወቴ ቀጥላለሁ፣ ህይወት ይቀጥላል ብሎ ነው አብርሃም ለሄርሜላ እንትን ቀለበት ፕሮሚስ ያሰራላት። ያ ስለሆነ ማንም ምንም እኔ በሰሞኑ እኮ ቪዲዮ ተናግሬ ያለው በነገራችን ላይ ማለት ነው የፈለገው ያክል የፈለገው ነገር ቢመጣ የፈለገው ነገር ቢበጠበጥ እዚህ ጋር ሄርሜላ የሚመለከታት ጉዳይ የለም። ማንም መጥቶ ማንም አይፎክራባትም ለመሰላችሁ። በቃ መጠየቅም ያለበት መናገርም ያለበት አብርሃምና አብርሃም ብቻ ነው። ምክንያቱም የመሰለው ነገር የወዳትን ያፈቀራትን ልጅ ምን አረገ? ቀለበት አረገ። ኦልሬዲ ፕሮሚስ አረገላት ማለት ነው። ስለዚህ ማንም ምንም ቢያስፈራራት ባያስፈራራት ምንም የሚመለከተው ነገር የለም። የዛውን ቀን ደግሞ ሄርሜላ ተናግራለች። እኔ አይመለከተኝም፣ እኔ ጋር ሳይሆን እኔ የሚመለከተኝ ሳይሆን የሱ ጋር ሄደህ ወንድም ጋር ሄደህ ወንድምህን መጠየቅ ነው የምትችለው እንጂ እኔ መጠየቅ አትችልም ብላ ተናግረዋለች። ኤፍሬም ደግሞ መረዳት ያለበት ነገር በቃ አብርሃም ኦልሬዲ በቃ ህይወቱ ጀምረዋል፣ ህይወቴ ነው ብሎ ከጀምረው በስተቀር አንተ ሄደህ እንደዚህ ማለት አልነበረብህም። እንግዲህ ታረቁ፣ አንድ አትጣሉ፣ ሁሉ ነገር ያልፋል፣ በጊዜ ሁሉ ነገር ደግሞ ይሆናል ማለት ነው። ኮሜንት ስር እስኪ የት አላችሁ?